አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ደህና ናቸው ወይ? እኔ ደህና ነኝ አልሐምዱሊላህ። ጾም እንዴት ነው? ውሎ እንዴት ነበር? ማምሻ ጾም ረመዳን እንዴት ይዟችኋል? እኔ ጋር ሁሉ ሰላም ነው፣ መልካም ነው አልሐምዱሊላህ። እናንተስ እንዴት ናችሁ? ጠግራራ እንዴት ይዟችኋል? ረመዳንም ያው እያለቀብን ነው እንግዲህ። ያአላህ ምን ጊዜ በቃ ያአላህ እኔ እንጃ ብቻ ረመዳን መጣ ሄደ በቃ ነው የሚባለው። በቃ ምን ጊዜም በየአመቱ እድሜያችንም እንደዚሁ ነው በቃ የሚሮጠው። እኛም በሰው ሀገር እንደው መቼ ይሆን ሀገራችን ቤተሰቦች ጋር ቁጭ ብለን ምን ጾመው ቤተሰቦቻችን ጋር ደስተኛ ሆነን በቃ እኔ እንጃ ብቻ ይሄ ቀን ናፈቀኝ። ይሄ ቀን ናፈቀኝ። አሁንስ ቤተሰብ ጋር ጾም ረመዳንን ቤተሰብ ጋር መጾም ያአላህ አላህ በቃችሁ ብሎ በሰው ሀገራችንን ሰላም አድርጎልን በሀገራችን ላይ ጾም ረመዳንን እንጾም። አላህ በሰላም ሀገራችን አስገብቶን እና ዛሬ እነ አብርሽና እነ ፍቅር እነ ሩታና እነ ኢሳ በአዲስ ነገር መጥተውልናል። አብርሽና ፍቅር ያው ህፃን እያጫወታቸው ነው። ደግሞ ዛሬ የዛሬው ድራማ ደግሞ የተጃጃለ ድራማ ነው። ምንም አልጣመኝም። የዛሬው ዝም ብሎ በቃ የሚጃጃሉት የልጆች ጨዋታ። ጅል ሲጃጃል ጓዝ ይፈጃል ትል ነበር አያታችን ማለት ነው። እና እነ ሩታን በጣም በፍጥነት ቶሎ እንድትመጭ እፈልጋለሁ ብለው ደወለ። በተደጋጋሚ ይደውልና ይጠራታል። እሷ ደግሞ ወይኔ አብርሽ ምን ሆኖብኝ ነው? ልቧ 30 ዲግሪ እየመታ እየበረረ ኢሳ ጋር ትመጣለች። ያው ብድር ነው ብድር በምድር ነው የሚባለው አይደለ ተረቱ። ብድሯ እንዲከፍል ነው። ትላንትና እሷ በገዛ ቤቱ ኢሳን ጠርታ ስታቃጥለው ነበር። ደግሞ አብርሽ በጣም ሲናደድ እኔ እንጃ በጣም ይናደዳል። ትዕግስት ምናምን የሚባል የለውም። ይሄ ኢሳ ግን ትዕግስተኛ ነው። ግን በነገራችን ላይ ብቻ እኔ እንጃ በጣም ረጋ ያለች ነው ኢሳ፣ የተረጋጋ ልጅ ነው። አብርሽ ግን ለሁሉም ነገር በቃ ግንፍል ነው። በቃ እንደ ሻህ አብዱል ፈለቅ ማለት ነው። ይገባቸዋል ብዬ አስባለሁ። ሻህ አብዱል ፈለቅ ሽሮዬ ናት። ሽሮዬ ግንፍል ትል የለ ተክ ትል የለ ልክ እንደዛ ማለት ነው። አብርሽም እንደዛ ነው የሚሆነው። ይሄኛው ግን በተረጋጋ መንፈስ ነው የሚያናገረው። ግን አብርሽ ግን እሺ አሁን ወደ ገደለው ግቡ፣ ወደ ዋናው ጉዳያችሁ ግቡ። ለምንድን ነው የፈለከኝ? ለምንድን ነው ደውለህ ቶሎ ብለሽ ነይ ያልከኝ ምናምን ስትለው አይ ፈልገናችሁ ነው፣ ለሆነ ጉዳይ ሁለታችሁንም ፈልገናችሁ ነው፣ እኔም ፍቅርም ይላታል። ፍቅር ተብዬዋ ደግሞ በቃ አብርሽ ጋር ስትሆን እኔ እንጃ የሆነ ነገር ያቁነጠንጣታል። በቃ አለ አይደለ እንደ እንቁራሪት ነው የምዘለው። እንደ እንቁራሪት ያዝልላታል አብርሽ ጋር በምትሆን ሰዓት ማለት ነው። እንዴ ተረጋጊ እንጂ። ባልተቤቱም እንዳንቺ አልሆነችም፣ ሩታም እንዳንቺ አልሆነችም። እሱ ጋር በምትሆን ሰዓት እንዳንቺ አልሆነችም። በተረጋጋ መንፈስ ተነጋገሪ፣ አነጋግረት በተረጋጋ መንፈስ። እንደዚህ ቅብጥ እያልሽ ነውር ነው። የሰው ባል እኮ ነው ደግሞ። ይሄ እኮ አርቲፊሻል ነው። ላንቺ የአርቲፊሻል ባል ነው። እሺ ስነ ስርዓት አድርጊ። እና ምንድነው የፈለግከው ምናምን ብሎ ሲጠይቀው አይ እኔ ሱቅ ልልክ ነው ይለዋል። አይ እኔ ሱቅ ልልክ ፈልጌ ነው። ምንድነው የፈለግከው ነገር? ከሱቅ አመጣልሃለሁ፣ ምንም ችግር የለውም። እንዴ ችግር የለውም ምናምን አለው። ይሄ እኮ መከባበር ያለ ነው ምናምን አለው። አይ እኔ እንግዲህ ህፃን መሆኑን በዚህ ነው እንግዲህ ህፃን ልጅ የሚያዘው ነው። እኔ ማስቲካ እፈልጋለሁ አለው። እሺ
አንቺሳ ፍቅር ምንድን ነው የምትፈልጊው አላት። አይ እኔ ደግሞ ሩታ ከዚህ አሳ ታጥምድልኝ፣ ከዚህ ባህር አሳ ታጥምድልኝ እንድታጠምድልኝ እፈልጋለሁ። ወይኔ የልጆች ጨዋታ ማለት ነው ይሄ። እና እንደዛ በቃ እናንተ በቃ ለዚህ ነው ዝም ብላችሁ የምትጃጃሩት፣ ለዛ ነው ለዚህ ነው እንደዚህ የጠራኸኝ ማለት ነው ምናምን ስትለው እንዴ አዎ ለዚህ ነው የጠራንሽ፣ ፈልገናችሁ ሱቅ እኮ ልንልካችሁ ፈልገናችሁ ምናምን። እኔ እኮ ተወይ ብያለሁ እንዴ፣ ተወኝ፣ ውጣልኝ፣ ከህይወቴ ውጣልኝ፣ አልፈልግህም፣ አትከተለኝ ትለዋለች። እሷ እንኳ ዝም ብላ ነው ተወደዋለኝ። ያው በቀደም ለወጣ ነው ቃይን ጠቅልሌ ጓዜን ጠቅልሎ ሊወጣ ሲል ነው እንደገና ለምን ያስቀረችው፣ ለምነሽ ያስቀረሽኝ ትላንትና ምናምን ስላል ነበር። እና እንደዛ ሲላት ወደ ዋናው ጉዳይ ግባ፣ ለምንድን ነው የፈለጋችሁን፣ ለምንድን ነው የፈለግከኝ ምናምን፣ ወደዛ በስነ ስርዓት ታናግሬ ከሆነ አናግሬ ትለዋለች። ያው ይሄ ነው ጉዳያችን እንግዲህ ይሄ ነው በቃ ለምንም አይደለም ለይህ ነው። እሱን ሱቅልል ከሆነው አንቺን ደግሞ ከዚህ እሷ ፍቅር የምታዝሽ ነገር አለ ምናምን ይላታል። ያው ብድር እየተከፋፈሉ ነው። ትላንት አቃጥላ የለ እሱ ደግሞ በተራው አሁን አቃጥላታለሁ እኔ ብሎ ማለት ነው። አይ ሰው ብዙ ብዙ ነገር የሚያደርገው እያለ ብዙ ነገር የሚሰራ ነገር እያለ ብዙ ድራማ እያለ እንደው አሁን አብርሽ ትልቅ ሰው ነህ፣ አሁን ይህንን ጨዋታ ትጫወታለህ? ይህን ጨዋታ እኮ የ3 ዓመት ልጅ እና የ4 ዓመት ልጅ የሚጫወተው ነገር ነው አሁን ያደረግከው ማለት ነው። ወይኔ እንደው መቼ ነው ከጥፋት የምትማረው ግን? መቼ ነው ከጥፋት የምትማረው? እሷን አናድዳለሁ ስትል አንተ ነህ እየተናደርክ ያለኸው። ግን እሷን አቃጥላለሁ ስትል አንተ እየተቃጠልክ ነው። አሁን እኔ በውስጥህ በጣም እርር ድብን ብለሃል። በውስጥህ እርር ድብ ለምን ለኢኑ ፍቅር አትሆንማ፣ ፍቅር አትሆንህም። ፍቅር ለአንተ አርቲፊሻል ናት፣ ለፍቅርም አንተ አርቲፊሻል ማለት። ስለዚህ ኖርማን ስላላደላችሁ አሁን እሷ ፍቅር እሷ ሩታ ኢሳቅን ስታየው እንዴት እንደምትቃጠል ትላንት አይቻለሁ፣ እንዴት እንደሚያደርግ እሱ ረጋ ብሎ እያናገረ ቀስ በል እወጣልሃለሁኝ፣ በስ ግን ተረጋግተህ አናግረኝ። እኔ እሷ ጠርታኝ ነው አሞኛል ብላ ጠርታኝ ነው፣ እሷ ለማቃጠል ነው ስራዋን ሰርታለች። እሱ ደግሞ በቃ ከላስ በጣም ገነፈለ፣ በጣም ተናደደ። አሁን ደግሞ ያን ብድር ከፍላለሁ ብሎ ነበር እንደዛ ብሎ አካልቦ የጠራቸው ማለት ነው። ግን እሷ ድራማውን አቋርጣ ሄደች። ድራማውን አቋርጣ ሄዳለች። እሷ ብትሄድ ፍቅር ብትሄድ እሷ ሩታ ብትሄድ ኢሳው ቆሞ ዝም ብሎ ያናግረዋል። በቃ በስነ ስርዓት ነው የሚያናግረው። ይሄኛው ጅልጅል አንፎ ብሏል አብይ አህመድ። እውነቱን ነው። ጅልጅል አንፎ እያለ አያብርሽ። አይ የልጆች ጨዋታ ድኮ አረከው። የዛሬውን ድራማ የልጆች ጨዋታ አረከው። ምንድን ነው እንደዚህ 10 ጊዜ እሷስ የሚያስገለፍጣት? አንቺስ ብትሆኝ አትሉኝም? ኩልሽ ወይ እሱ ጋር አብርሽ ጋር በምትሆን ሰዓት በቃ እኔ እንጃ እንዴት እንደሚያደርጋት አላውቅም። በቃ መቅበጥ በቃ ይሄ ፀጉር ሆኖ ተገኝቶ በቃ ፀጉሯን ኩልሽ ወይ በቃ ወደኋላ ማድረግ በቃ አለ አይደለ የሆነ ነገር ትሆናለች። ቅብጥብጥ ማለት ትወዳለች። በቃ ባልተቤቱም እንደዚህ አልሆነችም እሱ አብርሽ ጋር በምትሆን ሰዓት። ስለዚህ አደብ ጥሪ፣ አደብ ግዢ። ነውር ነው። የጓደኛሽ ባል ነው። ተለድራማም ቢሆን እንደዚህ መሆን የለብሽም። ከሱ ፊት ሾሃዳ ስነ ስርዓት አድርጊ። ምንድን ነው ሩታዬ የኔ ጀግና፣ አንቺ እኮ ጀግና ነሽ፣ ትለያለሽ። እንደዚህ መሆን የለብሽም። እንዳትናደጅ። ነገ ደግሞ ብድርሽን ትከፍያለሽ። ነገ ከዚህ የበለጠ እርር ድብን አድርገሽ ታቃጥይዋለሽ። ጠብቅ፣ ቀንህን ጠብቅ አብርሽ፣ ቀንህን ጠብቅ። ነገ ትገናኛላችሁ። የባሰ አንተ ነህ ደግሞ የምታብደው። በጣም ደግሞ አንተ ተናዳጅ ነህ።
ትዕግስት የለህም። ምንም ትዕግስት የለህም። እሱስ ትዕግስት ኑሮት ቁሞ አዳመጠ። ያው ሩታ ጥላ ብትሄድም ማለት ነው። ሩታ ያው ገብቶሃል፣ ውስጣችሁ ስለሚተዋወቅ ስለምትዋደዱ ጥላ ሄደች። ማየት አትፈልግም፣ ሀታ ድራማም ቢሆን ማለት ነው። ጥላ ነው የሄደችው። ስለዚህ እና ጥሩ አይደለም ማለቴ ነው። እንደዚህ መሆን ገድ ኪዳ እንዲህ መሆን የለባችሁም። ወይኔ አብርሽ እንደዚህ የልጅ የጨዋታ ድራማ፣ የዛሬው ደግሞ ይለያል። ድራማ እኮ ነው የሰራችሁት። በቃ ድራማ ምንድነው? እንደዚህ ድራማው በጣም እንትን እንዳለ ነው፣ እንደቀጠለ ነው። እና ፍቅርም በቃ ይኸው እሱ ጋር በምትሆን ሰዓት በቃ ይሰራታል ስራ። ሻሃዳ እንደዛ መሆን የለብሽም። ረጋ በይ፣ ተረጋጊ። የጓደኛሽ ባል ነው። አደብ ጥሪ፣ ስነ ስርዓት አድርጊ፣ ስነ ስርዓት ይኑርሽ። ኦኬ። እና ውድ ቤተሰቦቼ ምን ለማለት ፈልጌ ነው፣ ለቤት የአዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ አበረታቱኝ። እወዳችኋለሁ። ደህና ምሽልኝ።